ሲሽለጠለጥ ወንዝ ለወንዝ ገንዳ ለገንዳ ሆቴል ለሆቴል ሲሽከረከር የእሷን ቤተሰብ ያላከበረ እሷ እኮ ወደ ሚዲያ እኮ አላወጣችሁም አይደለ? ፋይል ያስኩኝ ነው እንጂ ያለችው ወደ ሚዲያ ጭራሽ ያወጣችሁ ነገር የለም። እኔ እቺ ልጅ ላይ ምንም አይነት ጥፋት ያየሁባት ነገር የለም። ጥፋት አጠፋች ነው የሚፈልገው። እሷ እኮ እንድትሰደብ ነው የሚፈልገው። ድሮ ጀምሮ ታውቂያለሽ፣ የድንግል ነጥቦች ነው ከሷ ስጠፋን ነው። ዛሬ እንግዲህ ሩታ ሀብቴ ኢንስታግራም ላይ የለቀቀችውን ጥቅስ ነው ፕሮፋይል ላይ ታቤላ ላይ ያደርግላችኋለሁ። የኛ ጀግና ንብሯ እንግዲህ አልተቻለችም ማለት ነው። የእነሱ ልቦና ባለሙያ እንደሚለው ከሆነ የሚሉት ከቆንጆ ሰው ጋር ለ5 ደቂቃ መቀመጥ ለጤናችን በጣም ጥቅም አለው። ለዚህ ሲባል ከኔ ጋር መቀመጥ ከፈለጋችሁ እናንተ ምን ማለት ነው? ከፈለጋችሁ ከዚህ ሲባል ከኔ ጋር መቀመጥ ከፈለጋችሁ አፈቅድላችኋለሁ። ምክንያቱም ለእናንተ ጤና ላይ ምንም የለም። ኢንስታግራም ላይ ነው ሩታ ሀብቴ ልጅ ማለት ነው። የእሷ ቅኔ እኮ አታውራ እንጂ ማለት ነው። በጣም አደገኛ ናት። በነገራችን ላይ ከፉንጋና ምንድን ነው የሚባለው ከማይሆን ሰው ጋር መዋል እኮ አይምሯችሁ ተበርዘው ምናምን በጣም የሚያስጠላ ሙድ የሆናችሁ ነው የምትኖሩት። በነገራችን ላይ ከብረት ቀጥቃጭ ጋር የዋለና ወናፍ ማለት ነው አመድን እየሞቀ የዋለና ሽቱ ሻጭ አንድ ነው እንዴ? ስለዚህ ከሽቱ ሻጭ ጋር ተመዋልና ከብረት ቀጥቃጭ ጋር ተመዋለ እናንተ ምን ትመርጣላችሁ? ስለዚህ አዋዋላችሁን ምረጡ። ማታ አሁን በተደረገው እንግዲህ በሩታና በአብርሽ ቪዲዮ በጣም ብዙ ሰው ተንጫጫችሁ ነው። እሱ ከሄርሜላ ጋር ምሳ ሲበላ ሰርግ ሲጠራ የሆነ ድግስ አለን ተቻላችሁ ነው ቶሎ እያለ ሲለን ያልተናደዳችሁ ሩታ ማታ አብርሽ ተገፈተረ ከቤቱ አልፈለገውም ቤትም ብሎ የሄደ ሰው ነው እኮ። እናንተ ለምን ታደጋግሙኛላችሁ? አረ ትንንሽ የተባለ ለእንጀራችሁ ስትሉ ሳይሆን ለሴት ልጅ ማንነት ስትሉ ነገ በኛ ላይ ቢሆን ብላችሁ ፍረዱ። በእውነት እኔ ስሟን ብጠራ አንዷን ዩቱበር እኔ ጓደኛዬ ናት፣ በጣም እንቀራረባለን። ግን ማታ ማታ ቤትሽን ከፍተሽ ምን አለ ለትምህርት ለጥሩ ነገር ጥሩ ነገ የሚቀር ነገር ብታዋሪበት ምን ችግር አለ? አረ ወሎዬቴ እንደዛ አይደለም። የወሎ ሰው ሆነሽ እኔ ወደ ዘር እንዳወስዱብኝ የወሎ ልጅ ሆነሽ ግን እንደዚህ የሴት ልጅ ጥላቻ አይቼም ሰምቼም አላውቅም። ቢያንስ እውነት ሰውን የሚያስተምር ነገር ብትሰሪ ማለት ይሄ ነገር እኮ ሚዲያ ላይ ይቀራል። ቪዲዮዎችን አታጠፊው። ብዙ ሰው ነው የሚያየው። ምንድን ነው የሚያወሩት ብለው ሰው እየገረመው ነው። የምታወሩ ነገር ምንም አይገባም። ከቪዲዮ ጋር የማይገጥም ነገር እናንተ እዛ ስሜታዊ ሆናችሁ የምታወሩት። በእውነት እኔ ጀስት ወታችሁ የምታወሩ ሰዎች ማለት ነው ሀቂቃ ነው የምላችሁ። ነገ ምንድን ነው የምናስተላልፈው ምንድን እንዲጠቅም ነው ብላችሁ ሲገንዘብ በሉ። ስሜታዊ ሆናችሁ አታስተላልፉ። ማለት ይሄ ቪዲዮ እኮ ብዙ አመት ይቀመጣል። የምታወሩን ነገር ለምንድን ነው የሚጠቅመው ብለን ብናወራ። እኔ አሁን ብዙ ሰው አስመሳይ ነው የሚለኝ። ለምን እኔ ለአንድ ሰው ወደድኩ ብዬ ለአንድ ሰው ብቻ ቪዲዮ ምጭ ነው የሙሉ ኢትዮጵያን ቢያው የኔን ማንነት የኔን ቃላቶች ብዙ ነገር ይይዛሉ። ትክክል ናት አይደለችም የራሳችሁ ምርጫ ነው። ግን ዩቲዩብ ላይ ተሰቅላችሁ በእውነት ትንንሽ ዩቲዩበሮች ተሰቅላችሁ ስትዋሩ እኛ ህይወት ላይ ምን ይፈጥራል? ወደፊት ይሄ ቢያጋጥመን እንቋቋማለን ወይ? ሩታን ተመስደባችሁ በፊት ማለት ነው። እሷን ስደቧት፣ ቅናት ነው። የሴት ልጅ መቼ ምቀኛ ነን ስበሳችን። ትደቧት፣ ምንም አትሆን። እያማረባት እንደምትዋፈታ ዘና ብላ ነው የመጣችው። ነገር ግን እናንተ ጋር ቢሆን የሩታ ህይወት ምን አይነት ላይፍ ነው የምትኖሩት? እውነት ትዳሩን ትቀጥሉታላችሁ? እኔ ብሆን እኔ በራሴ ቦታ አብርሽ የኔ ሆኖ በእንደዚህ አይነት መልክ ብገጥመኝ አንድ ቀን ካብሬው አንድ ቀን መልስ አልሰጠውም። እኔ ፋፊ ማለት ነው አንድ ቀን እንኳን እንደዚህ ልጋፈጠው አይደለም እንዳሮጌ ቁና ጣል አድርገው ነው የሚሄደው። በእውነት ነው የምላችሁ። እኔ እንደዚህ አይነት ህይወት አለቅም። ለምን ለኔ ክብር የሌለው ወንድ ሲጀመር ምን ይሰራል? ለቤተሰቦቼ ለራሴ ለህሊናው ክብር ካለለው አንድ ወንድ ለትዳር ይሆናል እንዴ? አይሆንም እኮ ነው። እኔ አላቅም እናንተ እንደምታስቡት
መጀመሪያ ክብር ይቀርማል። እውነት ነው የምላችሁ። ከክብር በላይ ምን አለ? እዚህ እኮ እንደዚህ ብላላት ብናገር እኔ ዶላር ነው ሳ ክብሬን ጥዬ ነው እንዴ? የማልወደውን ነገር በህይወት የማይፈጠረውን ነገር እየተናገርኩ ነው። የማልወደውን በትዳሬ ውስጥ መጥቶ የማልቋቋመው ነገር ወንድ ልጅ ከሴት ጋር ሲያሽቃብጥ ይሄን ባለትዳር ስለማልገድፍ ነው። በእውነት ነው የምላችሁ። እና ዛሬ እንግዲህ ሶሪ ወደ ሌላ ገባሁኝ። የመጣሁት እኔ በስቴግራም በለቀቀችው ጥቅስ ነበር። በርታ ሀብቴ፣ የሀብቴ ልጅ ጀግናዋ ነብሯ ማለት ነው። መቼም ቢሆን እሷ አትወርቅም። እናንተ ብትሉ ስለምወዷ ነው። በነገራችን ላይ ስሟን እንደዚህ የምጠሯት በእውነት ነው የምላችሁ። የተጠላ ሰው ስሟ ይነሳል። ስለዚህ ሩታ ሀብቴ ስለበለጠቻችሁ ራሷን በቃ ቤቷን ትሪት አድርጋ ስለኖረች ልጇ ወልዳ እናውራ እንዴ። ልጁን እንደማይፈልገው እኮ ድሮ ገና በ2 ወር እኮ ነው የተናገረው። ዛሬ በቀሎ ተበቅሎ የተወርዶ የሚሳም መስሎ ሲታይ ነው እንዴ ልጄ በእርግዝና ይሄን ነበር አብረሽ ወይን ነበር ከሌላ ሴቶች ጋር እኮ ነው። ኧረ ተው አታናግሩን፣ እኛ ረመዳን ነው። ተው ሩታ ሀብቴ ትኖርበት፣ ከልጇ ጋር ታሳድግበት፣ ልጇ ጋር ፈታ ትበልበት። ከፈለገችው ሰው ጋር የመስራት መብት አላት። ኒካ የለኝም ፈትቻታለሁ ብሏል አይደል? እሷም የፈለገችውን ማድረግ ትችላለች። እቃ ነው ተከራይተን ነው ብለዋለች። ቤት ነው ኪራይ ነው ብለዋለች። በቃ ተፈለክ አካፍልሃለሁ፣ አትጨቅጭቀኝ። በቃ በሰዓት አደርግልሃለሁ፣ በተመቼ ሰዓት መተህ ልጅህን ታያለህ። ከዚህ በላይ ምን ታርገው? በቃ እየመጣ እዛ መለላጥ አለበት እንዴ? ሄርሜላ ጋር ተላልጦ እሷ ጋር መለላጥ አለበት? በአንድ ድንጋይ 2 ወፍ እንዲጠቀሙ የሚፈልጉት ክርስቲያን ወገኖቼ ብዙ ጊዜ እኛ 2 ቢያገባ ባሎቻችን ስለምንፈቅድ በእናንተ ነው የምመጣው። አሁን ቆይ ነው 2 በአንድ እንዲበላ ትፈቅዳላችሁ እንዴ ክርስቲያን ወገኖቼ? እኔ አልገባኝም እኮ ለምላችሁ። አንዳንዴ እኮ ግራ ይገባኝና ፋፊ ምን ነክቶሽ ነው ይፈቀዳል እኮ በሃይማኖትሽ ብዬ ራሴን መጠየቅ እችላለሁ። ወላሂ እጠይቃለሁ ብዙ ጊዜ። ግን ደግሞ እንደ ሃይማኖት እንደ ክርስትና ሳይናይ ደግሞ በ2 ሚስት ያገቡ ነው ሰብቻ ይቻላልም። እዚህ ላይ እንታታለሁኛ። አብርሽማ እውነትም አይምሮን የህዝቡን ሊቀይር ነው። ክርስቲያኖች እንግዲህ 2-3 እንዳገቡ እየፈቀደ ነው እንደላለሁኝ። በእውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉት ይሄን ቪዲዮ። ሩታ ሀብቴ እንግዲህ ቅኔዋ ሀቂቃ ነው የምላችሁ፣ ልብ የሚነካ ቅኔ ነው። እንደምታዩት በጣም ደስ የሚል ባለሙያዎች እንደሚሉት ከሆነ ተጥሩ ሰው መዋል ከፈለጋችሁ ከኔ ጋር ፈቃደኛ ነኝ ነው ብላለች ማለት ነው። የኛ ጀግና ነብሯ፣ የሚዲያው ድምቀት፣ ሚዲያውን ተመራዋለች ማለት ነው። ዛሬም ነገም ቶክቶክን ሚዲያውን እየመራችሁ ነው። ብሰርባት እኮ እሷን ከፍ እያደረጋችሁ ነው፣ ዝቅ እያደረጋችሁ አይደለም። በነገራችን ላይ ስሟ ምን ያህል ጫና እንዳላት ብቻዋን ሆና ከብዙ አጋሪ ውስጥ ብቻዋን እየመራችሁ ነው ሚዲያውን እና አልገባችሁም እናንተ። የእሷ ስም ሲጠራ በጣም ደስ ይለናል። በጣም ፈታ ነው የምንለው። ለምን እኛ ስሟን ጥፍት ብሎ ከሚዲያ እንድትቀር ነበር እሳቸው እያደረጉ ያሉት። ግን እናንተ ደግሞ ራስ ምታት እንደሆነቻችሁ ገብቶናል ማለት ነው። የሩታ አድናቂዎች ወደፊት ማንም አይበክረንም። አንዳንድ ትንሽ የተወሬ ደግሞ ትምህርት ያለው ነገር አውሮ እባካችሁ። ቪዲዮ ዩቲዩባችሁን ብዙ ሰው ነው የሚያየው። አንድ ሰው ጠላም ብላችሁ ለአንድ ሰው አትስሩ ቪዲዮ። ለብዙ ወጣቶች የሚጠቅም ንግግር ተናገሩ። ቋም ብላችሁ ሰቡ። ይሄ ቪዲዮ እኮ ለበኒ አደም ይደርሳል፣ ለብዙ ሰው ይደርሳል ብላችሁ እሰቡ እባካችሁ። ሩታን ብትጠሏት አብርሽን ብትጠሉት ያን አብርሽ ስርዓቱን ነው እንጂ ሌላውን አይደለም። ስነ ስርዓቱ ስለማይመቸኝ አይመችም ለወጣት ነው የምለው ብዙ ጊዜ ታችሁ ከሆነ። ስለዚህ ትንንሽ የተጎረ ዩቲዩባችሁን ለቁም ነገር ተጠቀሙት ለማለት ፈልጋለሁ። ላይክ፣ ሰብስክራይብ። በሌላ ቪዲዮ እስከምመጣ ሰላም ሁኑልኝ።